ሌላ ጊዜ ከምተኛበት ጊዜ በጣም ዘግቻለሁ። ይሄን ሳልሰማ ነገ አቁሜው ልተኛ መብራት አጠፋውና ነገ ካቆምኩበት ሰማዋለሁ ብዬ ካልኩ በኋላ ነው ይሄማ ነገ ረፍትም ስለሆንኩ ቀስ ብዬ እነሳለሁ። ይሄን መስማት አለብኝ ብዬ የሰማሁት ሶሻል ሚዲያ ላይ የተጻፉትን ነገሮች አይቻለሁ፣ የተባሉትን ነገሮች ሁሉ አይቻለሁ። እኔ ግን በኢንተርቪው ሰው በሚያረግ ቃለ ምልልስ በጠያቂውም በመመላሹም እንደ ዛሬ በህይወት ዘመኔ ረክቼ አላውቅም። እንደ ዛሬ ልቤን ደስ ብሎት አያውቅም። በኢንተርቪው በተለይ አንዳንዴ ጠያቂው ላይ እንከን እናገኛለን፣ አንዳንዴ መላሹ ላይ እንከን እናገኛለን፣ አንዳንዴ በጣም ትልቅ ሰው ቀርቦ ትልቅ ነገር ሳናገኝ እንቀራለን። በጣም የተማረ ሰው ቀርቦ በጣም በቃ የተጨበጨበለት ሀገር ያወቀው ሰው ቀርቦ ጠቃሚ ነገር ሳናገኝ የምንቀርበት ጊዜ አለ፣ ወይ ደግሞ ያንሳል። ጠቃሚ ከጠበቅነው እኩል አይሆንም። የዘሪቱ ኢንተርቪው እኔ እችን እህት በፊትም ነው እውነት ለመናገር መወዳት ማለት ዘፈኖቿም ለየት ያሉ ነበሩ። የተለመዱ አይነት አይደሉም። ግጥሞቿም የተለመዱ አይደሉም። ከረጅም ዓመታት በፊት የመጀመሪያ ዘፈኗ ያወጣች ጊዜ አንድ ኢንተርቪው ተደረገችና እንዴት አንቺ ስምሽ ዘሪቱ ሆነ? ማለት ሌሎች እኮ ፌመስ ሲሆኑ እንደዚህ ሲያረጉ ስም ይቀይራሉ። ሊሊ ምናምን እንትን ምናምን ቤቲ ወይ ደግሞ የሆነ ስም ይቀይራሉ፣ አጭር ስም፣ ዘመናዊ ስም። አንቺ ዘሪቱ ተብለሽ እንዴት አርቲስት ሆነሽ አልቀየርሽም ስላት እኔ ዘሪቱ በደንብ ከሰራው ከአሁን በኋላ የሚወለዱ ልጆች ዘሪቱ ይባላሉ ብላ ኢንተርቪው ካረገች ጊዜ ጀምሮ ዘፈኖቿን ሰምቻቸዋለሁ፣ መዝሙሮቿን ሰምቻቸዋለሁ። ሁሉ ላይፏን እከታተላለሁ። በአካል ባላቃትም በዚህ በማህበራዊ ሚዲያ እና በተለያዩ በዩቲዩብ በምናምን በመገናኛ ዘዴዎች። ግን አንድ ሰው እንዴት ይህን ያህል ሊበስል ይችላል በዚህ እድሜ? ዘሪቱ እኮ የተናገረቻቸው እውነቶች የእሷን እጥፍና 20 እጥፍና 30 እጥፍ ያደረግን ሰዎች ጣታችን ወደ እሷ ምንቀስርባት። ኦነስት ሰው በሀገራችን እንዳይኖር እኮ ነው እያደረግን ያለው። እውነት የሚናገር ሰው እኮ እንዲጠፋ ነው ያለው። አንዱ ወንድም እየጠቀሰ ነበር። በደርግ ዘመን የነበሩ ባለስልጣኖች ሁሉም መጽሐፍ ጽፈዋል። አንዳቸውም ግን ራሳቸው የሰሩትን ስህተት የተናገሩ የሉም። እንደ ፓርቲ እንደ ኢሰፓ ሆነን የሰራነው ነገር ላይ ተጠያቂ ነኝ ከማለት በስተቀር በግሌ ይሄን አድርጌያለሁ የሚል ሰው የለም ከጻፈው መጽሐፍ። በእኛ ሀገር ግለ ታሪክ በጻፉ ሰዎች ሁሉ ራሱን አስገብቶ ራሱን የኮነነ ሰው የለም። እቺ እህት እኛ ካጠፋነው ሩቡ እንኳን እኛ ካረግነው ሩቡን ወይም ደግሞ 1/3ኛውን አታረግም። ሰው እያንዳንዳችን ካረግነው አንፃር ግልጽ ስለሆነች ያውም ካረገችው በላይ በቃ አለ አይደለም በጣም መታጠብ ስለፈለገች አካናው በራሷ ላይ ጽፋም ሊሆን ይችላል። ግን ያ ነገር የሚያስደንቅ ሊያበረታታና እሷን ለማድነቅ የሚጋብዝ እንጂ እሷን ለመውቀስ የሚጋብዝ አልነበር። ሙዚቆች ያጠረጠሩበትን መንገድ ይውስቲ ምን ነበር ብዳስሰው? ማን ውስቲ አባቱ ለኔ መልካም ለእናቴ መልካም አልነበረም ብሎ የሚዘፍን ዘፋኝ አለ ኢትዮጵያ ውስጥ ኖሮ ያውቃል? ትክክለኛ ህሊና እኮ ነው እንደዚህ አይነት ነገር እንድትናቅ። አንዳንዴ የወደቅንበትን ነገር በፊት የነበረው ጉስቁልናችንን ያነበርንበትን ቦታ ስንናገር ሌሎች ሰዎች ይሸማቀቃሉ ለኛ ብለው። እሷ በጥሩ ሁኔታ ያደገች ልጅ ነች። ጥሩ ትምህርት የተማረች ልጅ ነች። በቂ እውቀት ያላት ልጅ ነች እንዳየናት። አቤት ቋንቋ አጠቃቀም፣ አቤት አገላለጽ፣ አቤት ምላሽ። እግዚአብሔር ይባርክሽ አንቺ እህቴ። ስለ መንፈሳዊነት አይደለም ማወራው፣ ስለ ሰውነት ነው ማወራው። መንፈሳዊነት ሰው የፈለገውን መምረጥ ይችላል። በማንኛውም ቤተ እምነት ውስጥ ሰው መኖር ይችላል። ይሄ መንፈሳዊነትን ማበላለጥ አንችልም። ሁሉም የራሱ የሆነ እምነት አለው፣ በዛ መኖር ይችላል። ያሳርፈኛል ባለው እኔ አርፍበታለሁ ባለው ማረፍ ይችላል ሰው። ይሄ ግን ጥበብ ነው ከሷ ሲወጣ የነበረው ከአንደበቷ የወጡ የነበሩ ነገሮች። ለሚያስብ ሰው፣ ምራቁን ለዋጠ ሰው፣ በደንብ ለሚያመዛዝን ሰው ሌክቸር ነው የሰጠችን። ዘሪቱ ሌክቸር ነው የሰጠችን። እኔ ከሰማይ የወረደ ሰው ንግግር ነበር የሚመስለኝ። እውነቴን ነው የምነግራችሁ። ምንም ሳላጋን እንደዚህ ተመስጬ እንደዚህ ተደስቼ አላውቅም በሰው ኢንተርቪው። በጠያቂውም በተጠያቂውም በጠያቂዎችም ራሱ እዛ ውስጥ በነበሩ ጠያቂዎች
አያችሁ፣ እንደዚህ አይነት ነገር ስናይ ተስፋ አንቆርጥም። በሀገራችን በሶሻል ሚዲያው በተለያየ ቦታ የምናየው ተሳዳቢ ብቻ አይደለም ኢትዮጵያ ያላት፣ እንደዚህ አይነት ሰዎች አሏት። እንደ ዘሪቱ አይነት ሰዎች አሏት። እንደ ዶክተር እንዳለጌታ አይነት ሰዎች አሏት። እንደዛ ይጠይቁ እንደነበሩ እህቶቼ፣ ይጠይቁ እንደነበሩ ወንድሞቼ፣ ይጠይቁ እንደነበሩ አባቶቼ አይነት ሰዎችም አሏት። ተስፋ እንዳንቆርጥ ያደርገናል እንደዚህ አይነት ነገር። እኔ በዚህ ነገር መግለጽ ያለብኝ ነገር የገለጽኩ አይመስለኝም። ለዚህች እህት ግን ያለኝ ክብር ለመናገር ነው። ለጠያቂውም ያለኝ ክብር ለመናገር ነው። እውነትን ለማመድ ሰዎች እውነትን የሚሸሹት፣ እውነትን የሚደብቁት እውነት ሲናገሩ አናታቸውን ስለምንላቸው ነው። ደግሞ አናት የሚሉት ሰዎች ደግሞ የተሻለ ስብዕና ኖሯቸው ሳይሆን በሰው ላይ በመጠቋቋም የሚኖሩ ናቸው። የራሳቸውን ወደ ውስጥ ማየት፣ እሷ እንዳለችው ወደ ውስጥ ማየት ማይችሉ ሰዎች ናቸው። እውነትን ለማመድ፣ እውነት ካልተለማመድን እንጠፋለን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። አሁንም በድጋሚ ዘሪቱን አመሰግናለሁ።